አጥፋው እኮ ያጠፋል። ኧረ አጥፋው ነው። እሺ እኮ ምክንያቱም ያህል እንደተከበርኩ ታውቂያለሽ። እንደዚህ ሚዲያ ምናምን አልወድም። ምን ብለሽ ነው የተናገርሽኝ? ምን ብለሽ ነው የተናገርሽኝ? እንዴ አንቺ ምን ረፍ እኮ ነው ማለት አነኳት ቀርግ ነው ገደልኳት። ወደ ጻት ስትል ቶልዬ ሞገስካ ይሄ የራሷ ስህተት ብቻ ነው። ዋናውን ነገር ያደረገችው እሷ ናት። በግል ዶክተር ብዙ ነገር እንደሸፋፈን ከቃል አንድ ስልክ በቂ ነው። እዚህ ሁላችሁም ለማጥፋት ማለት ነው። እኔ አይመለከተኝም እኮ ራሴ እነሳለሁ። አትዚህ ራሴ እነሳለሁ። እዛ ፖሊስ ጣቢያ ሂደ የቀለደ አይደለም እኮ የኔ አንዴ ወጣ በይና እናግረኝ እኮ ጋዜጠኛና የህግ አካላት ናቸው ያሉት እኮ። እሺ አሁን አስገቢና ያለው አስገቡም ታሪኩ እንደዚህ ነው ጋካልኩት ቢሮ ነው የምታናገረኝ እንጂ ቤቴ ውስጥ መጣ አራምታ ነው እዚህ ራሱ መች በስራት አናገርሽንና ነው ለምን አናገርሃለሁ? አታፍሩም? ትንሽ ተላልተህ ነው እና ምን ያደርግሽ? አሳልፈ ለሰጠኝ ነው ታሪኩ እንዳስፈላጊነቱ ነው ይጠራሃል። አይነ ሰውር በስመ አብ ምን አይነ ሰውር አርና አይነ ሰውር ባጠገብ ያርፋ ያቀም አይነ ሰውር ምንድነው የሚያንቀጨቅጭሽ? አንተ ራሱ እንደምትለኝ የምን አይነ ሰውር በስመ አብ እየጠጣሽ ብዙ አደር አሰራሽ ወይ ነው ባለጌ ነው ራስ ብቻ የሚያመው ወይ እንትን ሌላ ምን የምትፈልጊው መጠጥ የሚባል አረብስ ማቺ ገና ስንት አለኛል ገና አሁን ልኩ ነው አየራስክ እና በቁምጣ ምናምን ነው የሚሄደው ዝም ብዬ እንደዚህ እንዳመሰው እና ገጠን ቤት ስለሆንኩ ነው በጅንስ ጣብቅ ያየኝ በቁምጣ ምናምን ነው የሚሄደው ስራችን ላይ ነው እና በቃ ምን ልበል ሞገሴን በጣም ወድጄዋለሁ ላንተ ነው የምነግርህ ነው ታዲያ እንዴ ስለ እንዳረቀኝ ከዛ እንደገባው ሾፍ ሳረጋት አይነ ስውራት ስለዚህ በቃ ምን አሰብኩ መሰለህ በጣም ከመል በላይ ሀብታም ነው ከመል በላይ በጣም ገንዘብ አለው ስለዚህ ምን እንዳሰብኩ ታውቃለህ የሞገሴ ሚስት ማስወገድ ይሰማል እንዴ ለሷት እንገረውኝ ያው እየሰማረ ለቤት ውስጥ እሺ ይቅርታ እሺ በቃ እንዳሰማት እንኳን ተጭ እንዳሰማት አይ ቢሰማኝም በቃ እኔ ካንተ ጋር ነኝ በቃ እሺ አብረን ጆሮ ነው ያዝ እስከፈለገ ራሱ ጉዳይ ግን አንተ እንትን ካልክ ጭራሽ እንትን አትበል እሺ ከዛም ይገርም ነው የሞገሴ ሚስት ካስወገድኩት ሞገስ ከኔ ጋር እንደሆነ እርግጠኛ ነኝ ምክንያቱም ተመሳሽተናል ስለ ቀድሞ ስለሰሚልሽ ነገር ነበር ይው ማለት ሲያወራ የሆነ ለማውራት እንትን ይላል እኔ ግን ቦታ አልሰጠውም ለምን እኔ እንዳልኩ ፍቅር ውስጥ ገብቻለሁ ሁለተኛ ነገር ቤቱን ይሁን አሽፎኛል አሪፍ ቤት ነው በቃ እንደዚህ ያገኝ ሚስቱን ሳያት አይነ ስውር ናት ስለዚህ ወዲያው ምን መጣል ይመስላል የሞገሴ ሚስት ማጥፋት ከዛ አንድ ቀን ይርኩ እሱ ባለበት ነው ባለበት እንዴ አላወራሽም ስለሷ እንዴት ነው ማውራው ይሄን ነገር በውስጥሽ ነው እንጂ እኔ ላንተ እኮ ነው የምነግርህ በቃ እንመቻቻለን ስላልከኝ ነው የምነግርህ እኮ ገብቶኛል ሞገሴ ከሰማኝ ምን ቀጥሎ ምን ትላለህ እንዴ የምነግርህ ነገር እንዲቆጨኝ አታርግ አረ በጭራሽ ከዛ አንድ ቀን ሞገሴ ያለ መኖር ነው እኮ ለቤቷ ሄድኩ አጋጣሚ ሶፋ ላይ ጋደም ብላለች ብዙ ኪኒን አጠገቧል ልጅቷ ምስኪን ነገር አትማለሽ ምንድነሽ ኬት ነሽ ምናምን አለች አታይማ መዳም አየሁ ሾፍ አረኩ ገቡ ማንም የለም ያው እንዳልኩት አገባቢ በሩ በርከት ነገር አሳርጌ ነው ሹክክ እየገባሁት ሶፋ ላይ ላጥ ብላለች ግን ኪኒ ምናምን አለ ወዲያው የመጣልኝ መግደል ነው በቃ ማስወገድ ምክንያቱም እሷን ካስወገድኩ ሞገሴ ነኝ በይፋ በደንብ ነው ማገኘው ህይወቴን ስለሚቀየር ነው ማለት ነው የሀገር መድኃኒት አለ እኔ በምንተጠቀመው የምን እንደሆነ አላውቅም በቃ ስለዚህ አይኗን ብያለሁ ሁሉ ብያጠገባ የውሃ የብርጭቆ ውሃ ነበረች መድኃኒት እንዳለ ከተትኩና የምን ይሆን አላውቅም ከተትኩና በጠበጥኩና ቶሎ ብዬ ሰው ሳይመጣብኝ አጋትኳት ልክ እንደጋትኳት ቶሎ ብዬ ነገር ያለው እኔ ብዙ ጊዜ የሆነ ቦታ ሲሄድ ግላብ ከኪስ ያላጣም ለምንድን ነው እንደዛ የምታደርገው አይተውም ሻሌ ስራ አይተውም ብዙ ነገር አለ እና በቃ ማለት ወደኋላ ተመልሰኝ በቃ ኪሴ ውስጥ ነበረ ከኪሴ ውስጥ አውጣና ቶሎ ብዬ አነኳት ቀርግ ነገር ደኳት ወደ ጻት ስትል ቶሎ ብዬ ሞገስ ጋር ደወልኩ ሞገሴ ድረስልኝ እና ደወልኩ ያው ማለት ያረኩት አልመሰለው በፍጥነት ወደ 5 ደቂቃ ቀርሞላው በዛው አካባቢ ነው መሰለኝ
በርግዶ ገባ። ከዛ አረክሹ ምናምን የመሰለው ምታውቃለህ እሱ በቃ በመድኃኒት እንደገደልኳት ነው የሚያስበው። እንደዚህ ያነኳት ምናምን ነገር ምን ገላት ያለው ብለሽ ነበር እንዴ? ማለት በቃ ደስተኛ አይደለም፣ በህይወቱ ደስተኛ አይደለም። እና አንድ ቀን ምናምን እያልን እናወራለን ከሱ ጋርና በቃ ደስተኛ አይደለም ከሷ ጋር እንደዎችን አንዴ ብገላጊ ምናምን ነገር ማለት አለ አይደል? የሆነ ፍቅር ላይ እሱ እንደዛ ስላለ ነው። ከዛ በአጋጣሚ ሞገሴ ጋር ስደውለት ሞገስ መጣ። ልክ ሲመጣ ደነገጠ፣ ትንሽ ደነገጠ። እንዴ እንዳረግሽው እንዴ ምናምን? አዎ አድርጌዋለሁ። ምንድነው የመሰለው? በመድኃኒቱ ነው የመሰለው። ምክንያቱም እኔ ግን እጄ መጠቀሙ በእጄ በቃ በመድኃኒቱ ነው። አልነገርሽም ታዲያ? ነገ በእጄ ሲሆን በመድኃኒት ነው የመሰለው። በቃ እኮ የመሰለው ነው ያው እንደገደልኳት እሱም ያውቃል። ከዛ ገባ በቃ እንዳረግሽው አረኩት አልኩት። ተጭሽ ከዛ ሞገስ መጣ። አይ በጣም ስለሚወደኝ ምን እንዳታውቃል እኔ የግል ሐኪም ቤት ስላለኝ አለ። የግል ሐኪም ቤት አለው እንትን አለው ሐኪም አለው። በቃ እዛ ወስዳታለሁ። አንቺ ግን ለጊዜው አለ ራሽና እንትን በያለኝ አግሊ ያለኝ በጣም ስለሚወደኝ ሌላ ወንድ ቢሆን ለታሪክ ቢሆን ጊዜ አሳልፎ ይሰጠኛል። ስለዚህ እና ምን ይሻላል ማለት ተማከር ስንማከር እንዳ በቃ ራሽና አግኝ ትንሽ ለተወሰነ ጊዜ እኔ ደግሞሻለሁ በቃ ሂጂ እኔ ወጣ በቃ ታሪኬ ነው። ከዛ በኋላ ምን ያርጋት ምን ይበላት ማውጣት ታሪኬ ምን ከዛ በኋላ ታሪኩን አገኘሽ? ከዛ በኋላ ታሪኩን አገኘው። እንደ አለማችንን እንቀጫለን። ማለት በሰዓቱን ያገኘሽው ታሪኩን በሰዓቱ አግኝተሽው አወራሽው? በታሪኩ በዛ ማለት መናገሩን ፈልገሽው ነው ወይስ? ታሪኩን ማገኘሁት እኮ ነገርኩ ቅድም ማለት በቃ እኔ ስሜት ያገኘሁት ነው። ታሪኩን ማነገርኩ ቅልክ እንደገደልኳት ከሞገሴ ጋር ከጨረስኩ በኋላ ወደ ታሪኩ ጋርኩኝ። ምክንያቱም ብዙ ሳንቲም ተሰጠዋለሁ፣ ብዙ ነገር አደርጋለሁ። ስለዚህ ከሞገሴ ብዙ ነገር ሳንቲም እያደረኩኝ ወደ ታሪኩ ሰጣለሁ። ስለዚህ ያን ነገር አንድ ነገር በቃ የሆነ ነገር ካልተነፈስኩ በቃ የሆነ እንትን ይላል አይደለ? ስለዚህ ውስጥሽ ለማስቀመጡ ከበደሽ አቃተኝ። ምክንያቱም የሴት ጓደኛ የለኝም፣ የሴት ጀለሰችም የለኝም። በቃ እንደምትይው ዛሬ ትገናኛለህ በርጫ ምናምን ትላለህ። ስለዚህ በታሪኩ መናገር ወሰንኩ። በቃ ቀጥ ብዬ እሱ በቃ ራሽን እንደተወሰነ ጊዜ አገያ ብሎኛል አይደለም? አልቻልኩም። ቀጥ ብዬ ማጋ ሄድኩኝ ታሪኩ ጋር ያለውን ነገር ነገርኩት። ይሄ ቦጭባጫ ገና ስነግረው ሽንት መሽናት ነው የቀረው። ተንቀጥ የሰው ልብስ እንዴት እንትን ብለሽ የሰው ልብስ እንዴት አደርጋለሽ? ምን ችግር አለው? ባሳምነው ምን ብለው ጥሩ ሄደ። ከዛ ራሳስቼ ምን ብዬ እሷም ወዲት እዛው የግል እንትን እያሳያት ነበር። አሁን አጋጣሚ እናንተ መጣችሁ። ስለዚህ ያ ነገር ሁሉ አልፎ ምናምን አሁን ረጅም ጊዜ እኮ ነው። አሁን ምን አባቱ ትዝ ብሎት እንደሚቀሰቅሰው አላውቅም። እና የቆየታ ስለዚህ የተባበረሽ ሞገስ ነው ማለት ነው። እና እውነቱን ነው። እኔ ፍቅር እኮ ነው። አንተ ፍቅር ቢወጣው ለምን የማይተባበረኝ አውቃለሁ። ታዲያ ከዚህ ከአይነት ስውር ጋር ከሚንጓተተን ያልሻለም እንዴ? እሺ ይኸውልሽ ያደረግሽው ነገር እንደ ጓደኛ ስናወራ ጥፋት ነው። በትክክለኛው ስናወራ ማለት ነው። አዳምጪኝ። ግን ከዚህ ሁሉ ለምን ሁሉንም ነገር በታሪኳን አደርግ ማን ነው በሞገስ አንቺ ራስሽን ነፃ ማውጣት አትፈልጊም? ሞገሴን እኮ ወደዋለሁ። ስለዚህ ሞገሴን ከራስሽና ከሞገስ እንዴ አሁን እኮ ሁለት እጅ ያለሽ የትኛውን ትመርጫለሽ ያልከኝ እኮ ግራ ወይ ቀኝ እንዴ ምን አራዳ አይደል እንዴ? እንዴ ነው ፍቅር ያሳልፍ የምሰጠው? ስለዚህ በቃ አንተ ትዳሽ በቃ ነገር አይደለ ያራዳ ልጅ እየተመጣጣ ነገር የለም። በቃ ሰምተሃል። አሁን ወደ ቤት እንካ ገና ምን ብዙ እንመቻቸልን ብለሻል ነበር እንዴ? አይ በቃ ምንም ሳይክ ምንም የሆነ አንተ ራስ ምንም አትመችም። ባክ ወደ ስራ ቤት ይሻለኛል። እዛ ስንቱን በእናትህ አንድ 3 4 ወገደመኝ ጊዜ ስንት ስራ ሸቅለ ይመጣሉ። ዝም ብዬ እንደምዘርፍም ሰምቻለሁ። እና እንዝርፋ ተደብርክ ነው እንዴ? ማለት ምንድነው? ምን አይደለም መዝረፍ ሰው ገደልኩ ያባር ነው ተደብርክ ነው። ስለዚህ ካሜራ ምን ትመክረኛለህ? ምን ይመክርሃል? እኔ ከኔ ጋር ጨርስ ካሜራ ለምን ደግሞ ሞገስ መጣ? ሞገሴ እንዳጠራብኝ እኔ ሞገሴ በጣም ስለምወደው እንዲሻማቀቅብኝ በሶፍት አልፈለግም። ስለዚህ እንዳጠራ
ለምጠራ ምን ትደራደራለህ? ምን ሳንማለን ሀፍታም ነን እኮ ከሱ ጋርም የተሻለ አሁን እኮ ለመጠቃቀም ነው እኮ አደምጪ እኛም አንቺን ለመጥቀም ነው አንቺም እኛን ለመጥቀም ነው ስለዚህ ካንቺ ጋር ተስማምተናል ስለዚህ አሁን ደግሞ ተጨማሪ መረጃ ስለሞገስ ነግረሽናል ተጨማሪ ነገር እናገኛለን ከዛ በኋላ አጠገባቸው እንደርስም ማለት ነው በጣም ልጥጥ እኮ ነው ለማለት እኮ ይሁን እኮ እንጠቃቀም እኮ ነው ማለት ከሞገዜ ሳንቲም ፈልገህ ምን ችግር አለ አንዴ እኔ ነኝ አንቺ ነሽ እየቀለድን ያለነው አንተ ነህ እየቀለድክ ያለው ምክንያቱም ያለሽ የተናገርሽው ሚስጥር እንዳትረሺ እኔ ሞገስን ለማግኘት እኮ ለኔ በጣም ቀላል ነገር ነው ምናልባትም እዚህ ቁጭ ብዬ ላገኘው ይችላል ያ ነገር ከመፈጠር የማግኘቱ ትንሽ ዳገት እርግጠኛ ነሽ እርግጠኛ ነኝ ግን አንድ ስልክ ብቻ ደውዬ እንዴት እንደማገኘው ላሳይ እኮ አይደለም እንዴት እንደማገኘው ላሳይሽ እንዴት እንጠቃለን ማን ቤት ቁጭ ለማን ቤት እንደውለው አይ ሞገስን እንዴት ላገኘው እንደምችል በአንድ ስልክ ላሳይሽ አታጨናንቅብኝ እንጂ ሞገስ ይሄን ታሪክ እንደሚያውቅ በደንብ ያውቃል እኮ ሚስጥር አይደለም እኮ በሁለታችሁ መሀል ሚስጥር አይደለም ግን ለምን ይጨናነቅብኛል በቃ እሱ ገንዘብ አለው እኔ እንጥላለ ካልተመቸው ነው እንጥላለ እኔ ካፈቀርኩ ስለዚህ ለምን ተዋለ ምን አጠራረው አሁን አንድ ነገር ነው አልጨረስንም ከተመቸው ይልሽ አሁን አንድ ነገር ነው እንመቻች በተረፈ ከኔ ጋር ማትመቻቸው ሆነ እስከ ካሜራ ማነክ ወጡ እኔ ሰዓት እየደረሰብኝ ነው 30 ደቂቃ ብቻ ነው ያለች ገና እስከምላብሽ ገና ሻወር ወስጄ ዝም ብዬ እንደዚህ አይደለም ወጣ ስለዚህ ወጣ በቃ አልተመቸኝም ባከ ምክንያቱም በቃ ምንም ይሁን በቃ አንዴ ታሪኩ አንዴ እኔ ግራ ገባኝ በቃ ማለት እርግጠኛ ነሽ ልወጣ እኔ ታሪኩ መዘመድ ነው አይደለም ታሪኩ ምንድነው ማለት አንዴ ታሪኩ እንደዚህ ብሎ እኔ እንድንወጣ ትፈልጋለሽ እኔ እና እሱ ቶሎ ወጣ ምክንያቱም እኔ ሞገስ በፍጹም እንዲጨናነቅብኝ አልፈልግም ያውቃል ይሄን ታሪኩ ሚስጥር አይደለም ቢመጣ ፈለፊ ተነግሯለሁ ሚስጥር አይደለም ግን ምንድነው ለምን ታጨናንቀዋለህ አይጠው ቆይ በቃ አይ ነው እንድንሄድ አይደል ይፈልጋል አረቁ አመረርክ እንዴ አረቁ ጨረክ እንዴ አንተ ደግሞ ዞርበ የኮወጣው አስከፍተን ወይ ገና ሳንጨርስ እንትን ትላለህ አረቁ ጨረክ አራዳ አይደለም ቁጭ ብለና ዞርበ ያንቺና እኮ የለሽን ይሄ አሁን ሞገስን ተጠሪልኛለሽ መሳከሪኝ በቃ ደውዬ ጠራለሁ ቁጭ እሺ ቁጭ ምንድነው እሱ ሰዓቴን ነኝ ምን አልተመቸውም እንዴ እሺ አሁን ጠሪውና እቺ ነገር ናሳት ምክንያቱም ሞገሴ ከመጣ እንዳይቀናክ ምን ለሁለት ጣጣችሁ እንደ አዎ እሺ እቺን ጨርሻሻትና ጨርሻት የራሴ ላንሳ እኮ ይሄንንስ ማን ጠጣል ይባል ነው ይሄን ያውንም አንቺ ምን ሞቃለሽ እንደ ደግሞ መንገዳገር ልትጀምሪ ነው ኧረ እንዳታስብ ይኸውልሽ ስልክሽ የት ነው ያለው አሁን ሌላ ጭቅጭቅ ውስጥ መግባት ስለማልፈልግ ደውይላት ሄሎ ሞገሴ እቤት ነኝ ቶሎ ብለና ቶሎ በል እሺ ሰፈር ነኝ እሺ ቶሎ ብለና እሺ እኔ አባት ቻው በአጋጣሚ እዚህ ጋር ነው እዚህ ሰፈር ውስጥ ነው ይመጣል ምን ይሰራል እዚህ ሰፈር እዚህ ሰፈር እንዴ ስንት ግሮሰሪ አለ አይደል እንዴ ትመጣ ያ ግሮሰሪ ለምን እናያለን እንዴት ብታይ ምን ችግር አለ በቃ እንደ ግሮሰሪ ነው ያው ዋናው ወደ ፈለግነው ነገር ነው ፈለከም አልፈለከም ግሮሰሪ ሰፈር አለ እንደፈለገ ገዝቶ ይመጣል ከፈለገ ዝም ብሎ ይመጣል እንደፈለገ አጋጣሚ ሲደውል እዚህ ማብራችሁ ጊዜ ታሳልፋላችሁ እንዴ አሁን ካንተ ጋር እኮ ቢያንስ አብሬ ጠጣው አይደል ስለዚህ አይደለም ካንተ ጋር ተቻለ እሺ እንግዲህ እስቲ ማቶ ደግሞ ምን እንደሚለን እንሰማለን ምን ይላል እሱ እንዳትጨናንቅብኝ በፊት ማለት እኮ እንዳትጨናንቅብኝ ነው ጌታ ጀመረ ይምጣና ምን እንደሚል ችግር ይመጣል አሁን ይመጣል እየደረሰ ነው እነዚህ ሰዓት ምናምን ወርቆችም ዘርፊያቸው ነገሮችም እውነት ነው ማለት ነው በዚህ አይነት ይሄ አየው ሁለት ቀለበት ነው ያደረገው አሃና ምን እንደው ሰፈር ውስጥ ያገቡ ነው ይመስላችሁ አየው ያገቡ ሰፈር ውስጥ ያገቡ ነው ይመስላል ጆካ ግን ስንሄድ ግን ብልቅልቅ አገናኛቸው ማታ ላይ ታውልቂያለሽ አንዴ እና ስሬ ነው እና ይሁን እንትን ፕሮሚስ እኮ እንትን ያልሽው የሰው ወርቅ ነው ማለት ነው እና አንተ አራናት የማይገባም እና
እኮ እኔ እኮ እንድታስረጅኝ ነው የሚጠይቀው። በረዳ ቋንቋ ይግባህ አይወደም እንደ ቤቱ እንዳለ ወርቅ አስቀምጪ ቁምሳል ከፍቼ ራስህ ተወጓላ ለለማ ሳይካል ፋራ ነኝ እኔ ሞኝ ነህ እንዴ? እኮ እኔ እሺ ያው ወርቁንም እንካፈላለን አይደሻሽ ተጂ አረ አንተ ምን የምትመቻች ነገር አይደለም። ተስማማን እኮ አንቺ የሁሉ ነገር አንተ የሁሉ ነገር ይዘን አሁንም ከዚህ በላይሽ ምን እናደርግልሽ? ከዚህ በላይሽ ምን ላደርግልሽ? ይሁን በቃ ይሁን ከስር እንዳለ ቡርቡር አድርገህ ኮነቶን አስወጣኝ ሳላቀው ከስር አለ እኔ አይደለም አንዴ ምን አንዴ ቤቲ አንቺ ስራ ብዙ ምን ጀመርሽ ደግሞ? ምንም ይላበታ ምን ጀመርሽ? ምንም ይላበታ አንቺ ስለገንዘብ ማታረግ ነገር የለም። ምን ጀመርሽ? እንደና አጥፋው ብራዘር ነው እሱ አጥፋው እኮ መጀመሪያ ቁጭ በለና አንቺ ምን እንደዚህ አይነት ነገር እንደማሉት ታውቂያለሽ? አጥፋው እኮ ያጠፋል። ኧረ አጥፋው ነው እሺ እኮ ምን ያህል እንደተከበርኩ ታውቂያለሽ? እንደዚህ ሚዲያ ምናምን አልወድም እኮ ተረጋጋና አጥፋው እሺ ያጠፋል ቁጭ በለና ነው ሞገሴ ዝም ብለህ ቁጭ ነው አንተ ተራ ሰው ደግሞ ቀረጸና ተጨነቀ ቁጭ እሺ ቁጭ በለና አጥፋው ሄሎ ያጠፋል አንዴ ዝቅ አድርግለት ችግር የለም አጥፋው እሺ ያጠፋል አጥፋው እኮ ተረጋጋ ምን ነው ያልሻለ አንዴ ዝቅ አድርግለት አጥፋው እሺ ያጠፋል ሞገሴ አትጨነቅብኝ እሺ ቁጭ በል በቃ እንዴ ምን ሆነ ነው ተረጋጋ እንጂ ለብር ማታርጊው ነገር የለማ ምን አጣሽ? ሁሌ ሰጥሻለሁ እና ቤት ኪራይ ሁሉ ነገር ይከፈልሻል። ምንድነው ታዲያ ምን ጀምረሽ ነው? አጥፋው ብራዘር። እሺ አንዴ ተረጋጋ። ምን አልወድም እኔ እንደዚህ አይነት ነገር እኮ ላትወድ ትችላለህ። ታውቂያለሽ፣ ባህሪን ጠንቀሽ ታውቂያለሽ። ታዲያ ምንድነው እንደዚህ የምታደርጊው? ሚዲያ አልወድም እኔ ሚዲያ አይደለም እንደዚህ ሚዲያ እኮ ምንም አንቺ ለገንዘብ ምንም ታደርጊያለሽ። እኔ ግን አልወድም። አትጠጊኝ ደግሞ ምን እየጨገገኝ እኮ ነው የመጣሁት ዛሬ ለቀር ያስኩ እንተጣለን ገና ዋክ ምንድነው ሆነት ሞገስ ይበላል ሰክረሻል ደግሞ ሄጂ ወደ ዛራክ ሞገስ ይበላል ተተኛል አረፍ ማለት ፈልገህ ነው ሞገስ እሺ ምንድነው ምን ፈልገህ ነው ብራዘር ከሷ ጋር የተወሰነ ጉዳዮችን አወርተናልና ካንተ ጋር እንደማያያዝ ስላወቅን ቀጥታ አንተ እንድትመጣ ይፈልግ ነው ቶሎ ንገረኝ በእናትህ ጊዜም እንትንም ይላል አርነጨናን እንተጣለን ቶሎ አጥፋው ከዛ ኮም ማጥፋት ያጠፋል አሁን ምናወራ ጉዳይ አለ እሱን ከሷ ጋር ስምምነት ላይ ደርሰናል በተረጋጋ መንፈስ እንድናወራ ነው የምፈልገው ሌላ ጭቅጭቁስ ምናምን መግባት አንፈልግም እኮ ቶሎ በል ንገረኝ እንዴ ጉዳዩ ባጭሩ ወደ ጉዳዩ ስገባል ባንተና በሷ መሃል ስለነበረው ጉዳይና ስለሟቿ ባለቤት ምን ይሄን ነገራል አለገርኩት ዝበለው አከይም ተራምን ተናገር ምን ጎደለሽ ብር ሁሉ ተሰጥቶሻል አንቺ ለምን ለስሜታት ሆነ በእናትህ ምን ማለት ነው አትጨናነቅብኝ በእናትህ ሞጋስ እያናገርኩ ነው አይደለ ስለሟቿ ባለቤትና በሶስታችሁ ማለት ስላለው ነገር ነው ያወራው ምን ብለሽ ነው የተናገርሽኝ ምን ብለሽ ነው የተናገርሽው ምን ብለሽ ነው የተናገርሽው እንዴ አንቺ ምን ረፍ እኮ ነው ማለት ቁጭ በል ቁጭ ይሄን ነገራል ምንድነው ሁለተኛ ስህተት አንድ እድል ነበር የሰጠሽ ታውቂያለሽ አንድ እድል ላይ ለሰጠሽ እኮ ቁጭ በል ምንድነው እና ታበላሽዋለሽ እሱንም በቃ መቃጥ ይመስልሻል በህይወት መቃጥ ይመስልሻል ስለሁሉም ነገር አብቅቷል በቃ አሁን ሁሉ ነገር እንድታስረዳኝ ነው የምፈልገው እኔ አያገበኝም ሲጀመር ማለት የራሷን ቆሻሻ ላጽዳላት ብዬ ነው ለአንቺ ስል ስለለየውሽ ሌላ ሰው ተለይተሽ ብዬ እንጂ ይሄ ራስሽ ቆሻሻ ማለት ምን ማለት ቆሻሻሽን ላጽዳልሽ ባልኩ ስምሽን ባስከበርኩት እኮ ምንድነው አንድ ስልክ በቂ ነው ታውቂያለሽ ቁጭ በይ አንድ ስልክ ነገ ካደርሽ አንቺ ሰው ነሽ እንዴ ምንድነው አሁን አስረዳኝ ሰውዬው በቃ ምንድነው የካሜራ ምናምን በቃ ገንዘብ ሰጣቸዋለሁ በቃ ስንት ነው ፈልገው የምን ገንዘብ በቃ ምንድነው ለገንዘብ ነው የምትሰራው በቃ መችስ በቃ አሁን ገንዘብ አግኝሻ ደስ ይበልሽ እኔ ከለክልሽ ነበር በጠይቅኝ ይሄ ሚስጥር ሳትወጪ ነው ያልሰጥሽም ነበር ለምን ስሜት አይመጡ ሰራማችሁ በእናትህ ስንት ነው እሺ የምትፈልገው በቃ ቶሎ በል በቃ እኔ ጊዜ የለኝም በእናትህ ቶሎ በል ስንት ብር ነው የምትፈልገው
እኔም በመጀመሪያ ደረጃ ማወቅ የምፈልገው አሁን የእሷን ቆሻሻ ስላልከው ነገር ነው። በቃ አጸደውልህ ቆሻሻው ነው። ኧረ ሞገሴ ተረጋጋ እባክህ። እኔ ቆሻሻ አትበለኝ። አታውሪ። ዝም በይ በቃ። አሁን ድምፅሽ ራሱ እየወጋኝ ዝም በይ። አይደለም እኔ የምፈልገው የእሷን ቆሻሻ ስለምትለው ጉዳይ ብቻ ነው ማወቅ የምፈልገው። ጀመር የእሷ ቆሻሻ ነው፣ እኔ አያገባኝም። ልከፍላችሁ ነበር። እንደውም ሳስበው ትቼዋለሁ። እዛው ራስሽ ተውጪሽ እኮ። ወዴት ነው? ወዴት ልትሄድ ነው? ጎዳለሁ። ማንን ነው የምትጎዳው? አንድ ስልክ በቂ ነው። እዚህ ሁላችሁም ለማጥፋት ማለት ነው። እኔ አይመለከተኝም ድምፅሽ ራሱ የቀጠጠኝ ነው። ኧረ የራሷ ቆሻሻ ነው። ቁጭ በል። ጉዴ ፈላ። ቁጭ በል ከኔ ጋር ስርዓት ያዝ እንጂ። ልቀቀው። ሲጀምር እኮ የተከበርክ ነኝ ብለሃል አይደለ? ልቀቀኝ። አንተ ዝም በል። አንተ ልቀቀኝ። ልቀቀው። አንገቱን ልቀቀው። ይኸው ያንቺ ስራ። ልቀቀኝ። ልቀቀው። ህይወት አደጋ ላይ ህይወት አደጋ ላይ ያልቅልሃል። እኔ ምንም አልፈልግም። ያልቅልሃል። ስርዓት ያዝ። ያልቅልሃል። እሱን ስጨርስ እናያለን። ማን ቀድሞ ልቀቀኝ። እኮ አርፈህ አንተ እንደዚህ እያሳ የለውም። እኔ እንደዚህም እያሳ የለውም። ልቀቀኝ። ስለአንተ በቂ ማስረጃ አለው። እሺ ልቀቀኝ። እጄን ልቀቅ። አንተ እሺ ተረጋግተህ ታወራለህ? አታወራም? አወራልሃለሁ። በቃ ልቀቀኝ። አንተ ደግሞ ጎዳቸዋለሁ ምናምን ይላል እንዴ? አንቺ እኔ እንዲህ የምደረግ ሰው ነኝ እንዴ? ስለማያውቁ ነው። ማንነትን ስለማያውቁ ምን አገባኝ እናንተ ማንነት። ሞገሴ ተረጋጋ እኮ። የእሷ ጥፋት ነው ያልከው ምንድን ነው? ምን ጥፋት የለብኝም። ምን ጥፋት አለብን እኛ? ገላገልናት እንደውም በቃ አይደለም ሞገሴ። ምን እንደተጨናነቀ ፈታ በል። ለነዚህ አንድ ተራ ሰው እንትን አትበል። አንቺ በጣም ነውረኛ ነሽ። በጣም ነውረኛ ነሽ። ዝም ብለህ አርፈሽ ቁጭ በይ። አሁን አትንቀጭቀጭ። ይሄ የራስሽ ጉዳይ ነው። ቆሻሻ አንቺ ምን ጎሎብሽ አለ? እባክህ ይቅርታ አድርግልኝ እባክህ። እነዚህ አንድ ተራ ሰው ናቸው። ለኔስ ተናገረ አንቺ ዝም በይ። ምንድን ነው እንትን? ዝም በይ። ሲጀመር ብዙ ነገር አድርገናል አይደል? ምንድን ነው ያደረግነው? ቅድም ጠጪ ስልሽ እውነት እኔ መጠጣት ፈልጌ መስለሻል? በቃ አገኘሁሽ። አየሻ መጠጥ ምን ይኸውልህ፣ አሁን አትዝለል ሞገስ ምናምን። እኔ ያንተ ማንነት አይመለከተኝም። ምንድነው የምትለው? ዝም በይ እኮ አትጩበታ እኮ። አሁን ንገረኝ፣ አንተ የምታውቀውን ሁሉን ነገር ንገረኝ። ሲጀመር እኔ ያገባኝ ይሄ ያንቺ ጥፋት ነው። ሲጀመር እኮ እሺ እንትን አትበል እኮ። ቁጭ በል ቁጭ በል በቃ። ምንድነው የምትለኝ? ምን አደረኩ? ምን ድምፅሽ ራሱ ሰቀጠጠኝ። አምጣት እሷን ስትጀምር ባለጌ ሰው ነህ። አንቺ ስነ ስርዓት ያዥ። ባለጌ ወረኛ ሰው ነህ። ሞገሴ ዝም አልክ። ከአንቺ ጋር ጣቢያ እናወራለን። አንድ ቀን አትኖሪ። አዳምጠኝ ሞገስ። እሷን ያስወጣኋት እኔ እናንተ በሰላም እንድናወራ ነው። መስማማት ካለብን እንድንስማማ ነው። ምን ብር ነው ፈልገው መስማማት? እሺ አሁን እሷ ብዙ ነገር ነግራኛለች። ምንድን ነው የነገረቻችሁ? ምንድን ነው እንደነገረች ልንገርህ። የገዛ ሚስትህን እሷ ስትገል አንተ ተባብረህ የግል ዶክተርን በመጠቀም ራሷን እንዳጠፋች አድርጋችሁ እንደቀበራችኋት ሁሉ ሰምቻለሁ። ይሄ ውሸት ነው እውነት? ንገረኝ፣ ውሸት ነው ወይስ እውነት ነው? በቃ ብር ነው የምፈልገው። እውነት ነው። ምን ይሆን አለቀ። ምንድን ነው ምንም ባልፈጥር እሷን መመለስ ባልችል ተራ ሰው ነው። ካሜራ ጭራሽ ነኝ። አፍን በከፍታ አይሻልም? ወይ ጉዴ! አልሰማህም ነው ስለኔ? ምን አገባኝ ታዲያ? እኮ ማነስ ብትሆን እኔ ምን አገባኝ ታዲያ? ብትሰማማ እንደዚህ በንቀት አታውራም። ሲጀመር ሰምተህ ነው ብር ፈልገህ የመጣው። በቃ ሲጀመር ይኸውልህ የራሷ ቆሻሻ ነው እና እኔ እጅ አለበት። ምንም እጅ የለበት። ምንም በግል ዶክተር ምንም እጅ የለበት። በግል ዶክተር ይሄ የራሷ ስህተት ብቻ ነው። ዋናውን ነገር ያደረገችው እሷ ናት። በግል ዶክተር ብዙ ነገር እንደሸፋፈን ታውቃለህ። መሸፋፈን አይባልም። በቃ ቆሻሻዋን ይጸዳላት። እሷን ራሱ እዛው አሳስራት። ማቿ ህጋዊ ሚስት ነበረች አይደል? እና እንዴት ነው እንደዚህ? በእቺ መርዝ ነች። መርዝ፣ የሰው መርዝ ፈልጋት ነው የሄድከው አይደል? ያው ወንድ አይደለም።
ከቀድሞ ባለቤት ጋር የነበረውን ነገር ልትነግረኝ ትችላለህ? ለምን እነግርሃለሁ? ይኸውልህ እሱን ለምን እንደሆነ እኮ እንደምትነግረኝ የማውቀው እኔ ነኝ። በእርግጥ የቀድሞ ሚስቴ አሪፍ ሰው ነች፣ መልካም ሰው ነች፣ የዋህ ነች፣ በጣም ደስ የምትል ሰው ነች። በእርግጥ ረዥም ጊዜ በትዳር ቆየን ምናምን ከሆነ ጊዜ በኋላ በቃ በሽታ ምናምን በጣም እያጠቃት መጣ እና የሆነ ሰዓትም ስኳር በጣም ማመም ጀመራት ምናምን። ስኳሩን በጣም ከፍተኛ ደረጃ ላይ ደረሰና አይኗን አሳወራት በቃ። ከዛ በቃ ስራዬ እሷን ማስታመም ምናምን። ከዛ ቤት መግባት ያስጠላኛል ማታ ምናምን። ከዛ ያው እንደ ማንኛውም ሰው በቃ መጠጥ ትንሽ ለእንቅልፍ 1-2 ማለት ጀመርኩኝ ምናምን። እዛው ክለብ ምናምን 1-2 ስንል ነው ከዚች እርኩስ የሆነ ሴትዮ ጋር የተገናኘ። ልጅ አልነበራችሁ ከዛችኛው ጋር? እስካሁን ዛሬን አለመተካት እኮ ነው የሚቆጨኝ ራሱ። እቺም እንደው የሆነ ነገር ቀበል ታረክ ትሁን ብቻ ልጅም አልነበረንም። እሱም የራሱን ችሎ ሌላም ጥል ነበረ፣ ህመማም አለ ምናምን በቃ ብዙ ነገር አለ በቃ። እና እንደ አንድ ወንድ ደግሞ አንተ የምፈልጋቸው ነገር አለ። ልጅ ቤትን ያሞቃል ታውቀዋል። ልጅም አልነበረንም ምናምን። ምክንያቱም ማወቅ እችላለሁ? እኔ አላጣራውም የኔ ይሁን የሷ። ያው እኔም ስሞክር ከዛ በኋላ እምቢ አለኝ። አላወቅኩም ብቻ የማን እንደሆነ የልጁን ችግር። እኔም ፈራውና በእኔም ከሆነ ብዬ ከዛም በቃ የራሴን ደስታ ማስተካከል ጀመርኩ ምናምን። ደስታዬን መፈለግ ጀመርኩ በቃ። እና የሆነ ማታ ነው ቅዳሜ ቀዩን ቀን ለማክበር በቃ አምሽቼ ምናምን ክለብ ከዚሽ ጋር የተዋወቀ። ያቺ ደግሞ እንደምትያት ያለች በቃ ሶስት ታስይዛለች። ሂድ ይለኛል። አሁን ራሱ እየጨገገኝ ምናምን ወደ ስራ ምናምን አልነበረም፣ ግን በቃ ዝም ብዬ መጣሁ ቤት። ከሆነ ጊዜ በኋላ ያው ገንዘብ ምናምን ስላለኝ ገንዘቤን ወደደች ምናምን። ለሷ ብዙ ገንዘብ ማፍሰስ ጀመርኩኝ። ብዙ ነገር ሰጠዋት፣ ብር ብዙ ሰጠዋት ምናምን። ከጊዜ በኋላ ባለቤቴም ስለማታይ አንዳንዴ እቤት ማሳደር ጀመርኩ። ባለቤቴ አታይም ነበርና አንድ ክፍል ውስጥ ምናምን የምትሆነው የግድ እሱ የሆነ ነገር ስትፈልግ እኔን ጠርታኝ ነው ነገሮችን ማድረግ የምትችለው። ስለዚህ እኔን ትጠራኛለች። ስለዚህ ያው አታይም በሚል ያው እሷን ፎቅ ላይ መኝታ ቤት ቆልፍባትና ከዛ እኛ ታችን ነው ነበር። ታች እንግዳ መቀበያ አለ፣ ታች ነበር ከሷ ጋር የምንሆነው። ቤቴን አየች፣ በቃ ያለውን መኪና አየች፣ ያለውን ሀብት አየች። እሷን በፍቅር በቃ ወደቀሽ ማለት ትችላለህ። አንዷ ቀመጤ ሆነችና ያው በጣም አሪፍ ሆነና ከዚህ በኋላ ነበር ከዚህ ለኛ ለሩብ ቀን ነበርና በቃ በጣም ከባድ ነበር ያ ቀን። ሞገሴ በስልክ ደውላ ነበር። ችግር ተፈጥሯል ሞገስ አለች። ምንድነው? ቤት ቶሎ ቤት ሄዳለሁ። ባለቤት ያርፋለች። ደነገጥኩ። በቃ እንዴት እንደሚሆን በጣም በቃ ሾክ ሆንኩ እና የዛን ቀን ድንጋጤ እኔ ልረሳው አልችልም። በጣም ሾክ ሆንኩኝ ምናምን። ከዛም ወደ ዶክተር ደወልኩ ምናምን። እኔ መጀመሪያ የመሰለኝ ብዙ መድኃኒት አጠጥታት ነበር የመሰለኝ። ዶክተሬ ሲያጣራው ግን መድኃኒት ጠጥታ አልነበር፣ አፍና ነበር የገደለቻት። ከዛ ዶክተሩም የሕክምና ወረቀት ላይ በራሷን አጠፍታ ብዙ መድኃኒት አለ ቤት ለሕክምናው የምትወስደውና በቃ ሲመራት ራሷን እንዳጠፋች አድርጋ እንዲወሰድ አደረኩ እና ዶክተሩም ያንን ነገር ጻፈ። የምርመራ ውጤት አስቀየርክ ባጭሩ? ያው ገንዘብ የማያደርገው ነገር የለም ብቻ እንደዛ አደረኩልሃለሁ። ባጭሩ ይሄ ነው በቃ። ስንት ነው? ለስንት ልስጥሽ? ስንት ያወጣል? አንተ ስንት የመክፈል አቅም አለ? አታውቅም። በቃ ስንት በቃ የሆነ መኪና ገዛለሁ። ሁለት እኮ ነን ሰውዬው። እዚህ ጋር እኮ ሰው አለ። አይ ከዛ በላይ እንኳን ባለ ስንት ሚሊዮን መኪና ይሆናል? በቃ ወይ ቪትስ ወይ ያሪስ። እየቀለድክ ነው?
እና ስንት ፈልገህ አንተ ህይወትን ምን ያህል ሊያመሰቃቅል የሚችል ሚስጥር ቪትስ ይለኛል እንዴ? አንተ በጣም ቀልደኛ ነው። ትጠፋለህ እኮ በቃ አሁን ስትወጡ ልጠፉ ትችላላችሁ። ማንም ያጠፋ ስለማንነቴ ስላላወቃችሁ ነው። በቃ ብር ይሰጣችኋል። እኔ ብዙ ወሬ ምናምን ማንነት ላሳየው እንዴ? ትንሽ ያስፈልጋል እንደዛ የምትፈልገው ስላጠራህል እንዴ? መረጃ ይዘህ የመጣ አይ ሌላ አሁን ማለት አንተም ታጠፋናለህ። ያንተ ማንነት የሚያጠፋን ነው። እኔም ደግሞ የኔ ማንነት ባሳየህ በቃ ምን ባለ ሚዲያ ነህ? ምንድን ነው ድምፅ አለ? ምንድን ነው ከሚዲያዎች ምን አለ? አርቲስት ብር የለው ደግሞ ትሰማኛለህ? እኔ ሰጣለሁ አልኩህ አንዴ ብር እኮ ሰጣለሁ። በቃ አንተ ነህ የምታጠፋ ንገረኝ። ሰጣለሁ ብር በቃ ምንድነው የምፈልገው? ምንድነው? ምን ልንገርህ? የኛ ማንነቴ ምን ልንገርህ? የኛ ማንነቴ ምን ልንገርህ? ምን ልንገርህ? ይኸውልህ ምን ልንገርህ? ምንድነው ፈልገው? ባብሬ እንዳልጥልህ ምንድነው ፈልገው? ምን ልንገርሽ? ስራት ይዛላት ይዘ ምን ልንገርህ? በቃ ጨረስኩ እኮ ነገርኩህ። አፍህን ዝም ብለህ እንዳትከፍት። ክፍታ ኧረ ወረድልኝ በቃ ስራት ያዝኮ ነው ማለት ዘናጋል እኮ ነው ማለት በቃ እኔ አልጣላም ካንተ ጋር። እኔ አቅሜን አውቀዋለሁ። ድሮስ ምን ልታደርግ? በቃ ቁጭ በል በቃ ሰማኛለህ። እንደዚህ እንዳታናግረኝ። ቁጭ በል በቃ እንደዚህ አታናግረኝ። ሰማኝ አንተ እንደዚህ ነኝ አታናግረኝ። እኔ ጌታ ቁጭ በል እባክህ ጌታው። እሺ ምንድን ነው የምፈልገው? ምን ልንገርህ? ከዚህ በላይ ለዶክተሩም ከፍለዋል ማለት ነው በደንብ። ስንት ከፈልኩ ለሱ? እሱ እኮ የግል ዶክተሬ ነው። ብዙ ብር ይሰጣል። 5 ሚሊዮን ይሆናል። አወጣ 5 ሚሊዮን ይስታል። እኔ እኮ ያንሳል። የሚዲያ ብር ዝም ብለህ ነው የምትጠራው። ብር ምን ነው አለኝ ስትል አልነበር እንዴ? በቃ ይሰጣል። ለራሴ በቃ እሰጣቸዋለሁ። ትራንስፈር አደርግልሃለሁ። ማዛክኝ ስርዓት ካልያዝክ ገና ብዙ ነገር ላደርግ ይችላል። በቃ ጨረሰን። እኔ ብዙ ወሬ አልወድም። እኛ ደግሞ ካሽ ነው የምንፈልገው። ካሽ በዚህ ሰዓት ካሽ እንዴት ይኖራል? እንዴት ነው? ምን ችግር አለ? ሁሉም ነገር የሚችል አይደለ? ይችላል። ሁሉንም ነገር ማድረግ ትችላለህ። ገንዘብ አለ። በቃ በዶላር እሰጥሃለሁ። በዶላር እሰጥሃለሁ። እሱ ጥሩ ሀሳብ። አንዱም አንፈልግም ዶላር ማለት ይዛል። ስለዚህ ዝም ብሎ ትራንስፈር ያድርግ። በቃ አረግልሃለሁ አልኩህ እኮ። ምንድነው የምትጨቀጭቀኝ እኮ? በስርዓት አናግረኛ። አናገርኩ፣ ነገርኩ። አትጩም። ማንነት አለማወቅ እኮ ደህና ቦታ ወስደን ደግሞ ትንሽ ተንፈስ ብለን ማንነት እኮ አለማወቅ እኮ የአንተ ማንነት ለኔ ምንም ይጠቅመኝ ነገር የለም። ተነስና ዘም ትራንስፈር የምታደርግበት ታደርጋለህ። ተነስ እኮ ራሴ እነሳለሁ። አትዚህ ራሴ እነሳለሁ። እዛ ፖሊስ ጣቢያ ሂደህ እንትን ትላለህ። የኔ ናቸው እኮ እነሱ። ማን እንደሆነ ታሳያለህ። አንተ እዛው አንተ ትመሰብታለህ። እሺ የሰማነው እንትን የሚለው እንትን እንደምንልና